ትግራይ ክልል በሙሉ በኤርትራ ወታደሮች ቁጥጥር ስር ገብታለች። ጦርነቱ በይፋ ተጀምሯል እየተባለ ይገኛል። ከስፍራው ሰበር መረጃ ደርሶናል። ሽመልስ አብዲሳ አርሶ አደሮችን ወደ ኢንቨስትመንት ለማሸጋገር የጀመሩት እቅድ ተቃውሞ ገጥሞታል። በዝርዝር ይቀርባል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ለአፍሪካ ህብረት ጠንካራ መልእክት አስተላልፈዋል። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይሎች ወታደራዊ ካምፕ ሰርታለች በሚል ሮይተርስ የሰራው ዘገባ አወዛጋቢነቱ ቀጥሏል። ክቡራትና ክቡራን ጥበብ ሚዲያ ቤተሰቦች በዛሬ ቆይታችን እነዚህንና ሌሎችንም አገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ9 ሳንቲም፣ ድርሃም 41 ብር ከ4 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ8 ሳንቲም፣ የአውሮፓ ዩሮ 181 ብር ከ9 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ9 ሳንቲም የተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ4 ሳንቲም፣ የአውሮፓ ዩሮ 181 ብር ከ4 ሳንቲም ይመነዘራል። ጠቅላይ ሚኒስትር አብይ አህመድ ከአፍሪካ ህብረት ጎን ለጎን ከአንቶኒዮ ጉተሬሽ ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ዛሬ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን በባለ ብዙ ወገን ቅድሚያ በሚሰጣቸው ጉዳዮች ዙሪያ መወያየታቸውን አመላክተዋል። ጠቅላይ ሚኒስትር አብይ አህመድ ከስብሰባው በኋላ ባጋሩት መግለጫ ዋና ጸሐፊው በሁለገብ ትብብርና በጋራ ቅድሚያ በሚሰጣቸው ጉዳዮች ላይ ያተኮረ ገንቢ ውይይት ማድረጋቸውን ገልጸዋል። ጠቅላይ ሚኒስትሩ ቁልፍ በሆኑ ሁለገብ ጉዳዮች ላይ ያተኮረ መሆኑን ቢገልጹም ስለተወሰኑ ውሳኔዎችም ሆነ ስለተነሱ ዝርዝር ጉዳዮች ምላሽ አልሰጡም። ውይይቱ የተካሄደው የአህጉሪቱ መሪዎችና የአፍሪካ ባለስልጣናት ቀጠናዊና ዓለም አቀፋዊ ጉዳዮችን ለመምከር በአዲስ አበባ በተሰባሰቡበት 39ኛው የአፍሪካ ህብረት ጉባኤ ጎን ለጎን ነው። የኦሮሚያ ክልላዊ መንግስት አርሶ አደሩን ወደ ኢንቨስትመንት ለማስገባት የቀረጸው አዲስ ግብ ቁጥር 244 2016 በገዢው ፓርቲ ዘንድ እንደ ትልቅ ስኬት ቢነገርለትም አስተያየታቸውን በሰጡ በገለልተኛ ወገኖች እይታ ግን በርካታ ስጋቶችና ጥያቄዎችን ጭሯል። ርዕሰ መስተዳደር ሽመልስ አብዲሳ አርሶ አደሩን ባለሀብት እያደረግን ነው ቢሉም ሂደቱ ከመሬት ቅርምትና ከፓርቲዎች ታማኝነት ጋር የተያያዘ ነው የሚሉ ትችቶች እየቀረቡበት ነው። አቶ ሽመልስ አብዲሳ በክልሉ ተግባራዊ መሆን የጀመረው የኢንቨስትመንት አስተዳደር ደንብ ቁጥር 244 2016ን አስመልክቶ ባሰፈሩት ሰፊ ጽሑፍ አርሶ አደሩ ከከተማ ዳርቻ ተገፍቶ የሚፈናቀልበት ዘመን ማክተሙን ይልቁንም በከተማዎች ውስጥ ግንባር ቀደም ባለሀብት የሚሆን በስርዓት መዘርጋቱን አስታውቋል። መንግስት የአርሶ አደሩን መሬት በጉልበት ወደ 80 በመቶ ካፒታል ለመቆጣጠር መወሰኑ በአንድ በኩል አርሶ አደሩን የሚረዳ ቢሆንም በሌላ በኩል ግን አደገኛ ክስተት ነው ተብሏል። አንድ አርሶ አደር መሬቱ እንደ ካፒታል ፍቃድ ቢያወጣም ፕሮጀክቱን ለማስጀመርም ሆነ ጥሬ ገንዘብ ለማግኘት የት ነው የሚለው አጠያቂ ሆኗል። ይህም አርሶ አደሩ በስሙ ፍቃድ አውጥቶ በስተጀርባ ግን መሬቱን ለትላልቅ ባለሀብቶች ወይም ለባለስልጣናት ጥቅም እንዲያስረክብ በር ይከፍታል ነው የተባለው። አርሶ አደሩ መሬት በምን ስሌት ነው ወደ 80 በመቶ ካፒታል የሚገመተው የሚለው ግልጽ ተደርጎ አለመታየቱን የገለጹት ተንታኞቹም አርሶ አደሩ መሬቱን በርካሽ ተተምኖ እንዲያጣ ሊያደርገው ይችላል የሚልም ስጋት አላቸው። አዲሱ ደንብ አርሶ አደሩ በከተማ መሬት ላይ ቅድሚያ የማግኘት መብት ይሰጠዋል። ይህም አሰራር በመሬት አስተዳደር ውስጥ ከፍተኛ ሙስናን ሊያስከትል እንደሚችል ተመራማሪዎቹ ያስጠነቅቃሉ።
የደላላዎች መበራከት ትክክለኛውን አርሶ አደር በመጠቀም አርሶ አደር ነን የሚሉ ግን ግንኙነታቸው ከመንግስት ባለስልጣን ጋር የሆኑ ደላሎች የከተማ መሬትን በነፃ ያለ ጨረታ ለመቀራመት እንደ ህጋዊ ሽፋን ሊጠቀሙበት ይችላሉም ነው ያሉት። ይህ እድል የሚሰጠው ለየትኞቹ አርሶ አደሮች ነው የሚለው ጥያቄ ፖለቲካዊ ታማኝነት ያላቸው ወይም የኔ የሚሏቸው ደጋፊዎች ብቻ የሚጠቀሙበት አድሏዊ አሰራር እንዳይሆንም ስጋት ፈጥሯል። ርዕሰ መስተዳደሩ ከቀየው አናፈናቅልም ቢሉም በተግባር ግን በልማት ስም የሚደረገው ግፊት አሁንም እንደቀጠለ ነው። አርሶ አደሩ በራሱ መሬት ኢንቨስት እንዲያደርግ የሚገፋፋ መንግስታዊ ጫና ውሎ አድሮ አርሶ አደሩ አቅም አጥቶ መሬቱን ለከበርቴዎች እንዲሸጥ የሚያስገድድ ጊዜያዊ ማፈናቀል ሊሆን ይችላል የሚሉ ትችቶችም እየበረከቱበት ነው። ሽመልስ አብዲሳ አርሶ አደሩን የማብቃት ፕሮጀክት ከፖለቲካዊ ንግግር ባለፈ የዜጎችን የመሬት ባለቤትነት መብት የሚያረጋግጥ ከሙስና የጸዳ ስለመሆኑ አስተያየታቸውን የሰጡ ገለልተኛ አካላት ጥርጣሬ አላቸው። አሰራሩ በግልጽና በተጠያቂነት ካልተመራ አርሶ አደሩን ባለሀብት ከማድረግ ይልቅ ጥቂት የፖለቲካ ልሂቃንን የመሬት ባለቤት የመሆን እድላቸውን ሊያሰፋ ይችላል ተብሏል። የሶማሌላንድ ፕሬዝዳንት ከኢትዮጵያ ጋር የንግድ ውል ለመፈጸም በሂደት ላይ ነን አሉ። የሶማሊያው ፕሬዝዳንት የሆኑት አብዱራሂም መሐመድ አብዱላሂ ሄሮም ከሲኤንኤን አረብኛ ቋንቋ ዝግጅት ጋር ባደረጉት ቃለ ምልልስ አገራቸው ኢንቨስትመንት ለማግኘት ጥረት እያደረገች መሆኗን አስታውቀዋል። ሶማሌላንድ ያላትን እምቅ የተፈጥሮ ሀብት ኢንቨስተሮችን ለመሳብ እንደምትጠቀምበት አስረድተዋል። ፕሬዝዳንቱ ሲናገሩ ከኢትዮጵያ ጋር የንግድ ስምምነት ውል ለመፈጸም በሂደት ላይ ነን ያሉ ሲሆን ይህ ስምምነት በተለይም ከጭነትና ትራንስፖርት ጋር የተያያዘ ሲሆን በቅርቡ ይጠናቀቃል የሚል ተስፋ አለኝም ብለዋል። በቀጠናው ውስጥ ሰላማዊ የሆነ የንግድ ከባቢ አየር መፍጠር እንደሚፈልጉ ያሳወቁት ፕሬዝዳንቱ ሶማሌላንድ ያላትን የከበሩ ማዕድናት በተመለከተ ከአሜሪካ መንግስት ጋር የንግድ ስምምነት ለመፈራረም ዝግጁ መሆናቸውን አሳውቀዋል። ጨምረውም በሶማሌላንድ ኢንቨስት የሚያደርጉ ባለሀብቶች የረጅም ጊዜ የግብር እፎይታ እንደሚሰጣቸው ጠቅሰው በማዕድን ማውጣትና በነዳጅ መስኮች ጥሩ ትርፍ እንደሚገኝም ገልጸዋል። በአሁኑ ወቅት ሁለት ድርጅቶች እንደ አውሮፓውያን ዘመን አቆጣጠር በ2027 በሶማሌላንድ የነዳጅ ምርት ለመጀመር እየሰሩ መሆናቸውን ያስታወቁት ፕሬዝዳንቱ ዓለም አቀፍ ባንኮች ወደ ሀገራቸው እንዲገቡ ጋብዘዋል። ይህ በእንዲህ እንዳለ ፕሬዝዳንቱ በቅርቡ ከሮይተርስ ጋር ባደረጉት ቃለ ምልልስ ደግሞ የከበሩ ማዕድናት ለእስራኤል ለመሸጥ የሚያስችል ስምምነት እየተከናወነ መሆኑን መግለጻቸው የሚታወስ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን መቀመጫቸውን አዲስ አበባ ባደረጉ የሮይተርስ የዜና ወኪል ጋዜጠኞች ላይ የወሰደው እርምጃን ሮይተርስ ይፋ አደረገ። ባለስልጣኑ የጋዜጠኞችን የሥራ ዕውቅና ወይም አክሬዲቴሽን ለማደስ ፈቃደኛ እንዳልሆነም ገልጿል። በተጨማሪም በየካቲት 7 እና 8 2018 በአዲስ አበባ የሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤን ለመዘገብ የነበረውን ዕውቅና ሰርዟል። ምንም እንኳን የመገናኛ ብዙሃን ባለስልጣን እስካሁን ይፋ መግለጫ ባይሰጥም ውሳኔው የተላለፈው የዜና ወኪሉ ከጥቂት ቀናት በፊት ባወጣው የምርመራ ዘገባ ምክንያት እንደሆነ መረጃዎች ይጠቁማሉ። ሮይተርስ ጥር 2 2018 ባወጣው ዘገባ ኢትዮጵያ በጎረቤት ሱዳን ለሚገኙ የፈጥኖ ደራሽ ኃይሎች RSF ታጣቂ ቡድኖች በሺዎች የሚቆጠሩ ተዋጊዎችን የሚያሰለጥኑበት ሚስጥራዊ ካምፕ እንደሰራች ገልጸዋል። የኢትዮጵያ መንግስት እስካሁን ድረስ በዚህ የምርመራ ዘገባ በይፋ የሰጠው አስተያየት የለም። የዜና ወኪሉ ጉዳዩን እየገመገመ መሆኑን ገልጾም በቶምሰን ሮይተርስ የታማኝነት መርሆች መሰረት ስለ ኢትዮጵያ ገለልተኛና ሚዛናዊ አስተማማኝ መረጃዎች ማቅረቡን እንደሚቀጥል አስታውቋል። ሮይተርስ እንደገለጸው የሚዲያ ባለስልጣኑ ውሳኔ የተላለፈው ከምርመራ ዘገባው ጋር በተያያዘ መሆኑን በኢመደበኛ መንገድ ጠቁሟል። የኢትዮጵያ መገናኛ ብዙሃን ባለስልጣን በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጥ ቢጠየቅም ወዲያውኑ ምላሽ ማግኘት አልተቻለም። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በትላንትናው ዕለት የአፍሪካ ህብረት አባል ሀገራት ዓለም አቀፍ ህግን የሚያዳክም ቀጠናውን የሚያናጋም በሀገራት መካከል ያለውን መተማመን የሚሸረሽር የውጭ አካላት የሚፈጽሙትን ጣልቃ ገብነትና የአንድ ወገን እርምጃ ሁሉም ውድቅ እንዲያደርግ ጥሪ ያቀረቡ። ፕሬዝዳንቱ ይህንን ያሉት የካቲት 6 2018 ዓ.ም በአዲስ አበባ በተካሄደው የጣሊያን የአፍሪካ ጉባኤ ነው።
የአፍሪካ ልማት ከተባበሩት መንግስታት ድርጅት ቻርተርና ከአፍሪካ ህብረት የህግ መሪዎች ጋር በሚጣጣም መልኩ ለሀገራቶች ሉዓላዊነት፣ ለግዛት አንድነት፣ የፖለቲካ ነጻነት በጽኑ አክብሮት ላይ የተመሰረተ መሆን አለበት ሲሉም ሙሐመድ ሐሰን ሼክ መሐሙድ ገልጸዋል። በኢትዮጵያ በተካሄደው የጣሊያን አፍሪካ ጉባኤ ላይ ነው ይህንን የተናገሩት። እነዚህ መሪዎች ምኞት አይደሉም፣ ለጋራ ደህንነት መሰረት የሆኑ አስገዳጅ ቃል ኪዳኖች ናቸው ብለዋል። ፕሬዝዳንት ሐሰን ሼክ መሐሙድ እስራኤል ለሶማሌላንድ እንደ ሉዓላዊ ሀገርነት ዕውቅና መስጠቷን አውግዘዋል። እንዲህ ያሉ እርምጃዎች ይህንን መሰረት ለማፍረስ ብቻ የሚያገለግሉ ናቸው፣ ይህንንም በጥብቅ ማውገዝ አለብን ብለዋል። ጣሊያን በሶማሊያ የአፍሪካ ህብረት ተልእኮና ሁለቱ ሀገራት በተለያዩ ዘርፎች ላይ ያላቸውን የጋራ ትብብር ታሪክ ስለምትደግፍ አመስግነዋል። የኢትዮጵያ መንግስት እስራኤል ለሶማሌላንድ ስለሰጠችው ዕውቅና እስካሁን ድረስ በይፋ ያለው ነገር የለም። የኤርትራ ወታደሮች ወደ ትግራይ ክልል በስፋት መግባታቸውን ዓለም አቀፉ ተቋም ይፋ አደረገ። ኤርትራና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆኑን ክሪቲካል ትሪት የተሰኘ የግጭት ሁኔታዎችን የሚተነትን ተቋም አስታውቋል። በኢትዮጵያ መንግስት ላይ ጦርነትን ለመክፈት የተስማሙት እነዚህ ሁለት ኃይሎች በዋናነት በሁለት አቅጣጫዎች ጦራቸውን ወደ ድንበር እያስጠጉ እንደሆነ ገልጿል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ኃይሉን አስጠግቷል። በሌላ በኩል የኤርትራ መንግስት ጦሩን ያስጠጋው በአንደኛው ግንባር ኢትዮጵያና ኤርትራ ሱዳን በሚዋሰኑበት በወልቃይት በኩል መሆኑን የተቋሙ ሪፖርት ያመለክታል። የኢሳያስ አፈወርቂ አስተዳደር በወልቃይት በኩል ከተከዜ በቅርብ ርቀት ላይ መስፈሩን የተቋሙ ሪፖርት አመላክቷል። በዚህ አቅራቢያ የህወሓት አርሚ 70 ታንክን ጨምሮ የተለያዩ ትጥቆች በተጠንቀቅ ላይ ቆመዋል ነው የተባለው። ሁለተኛው ግንባር ደግሞ በባድመ ግንባር በኩል ሲሆን ኤርትራ ጦሩን አስቀድሞም እስከ መቀሌ ድረስ ያስገባው በዚህ አቅጣጫ መሆኑን አረጋግጧል። ከህወሓት ጀርባ ሆኖ ጦርነቱን ወደ መሃል ሀገር ለመክፋት ከባድመ እስከ አዲግራት ጦሩን ያስገባው ኤርትራ ወታደራዊ ሎጂስቲኩን በትግራይ ክልል መዲና መቀሌ አስገብቷልም ብሏል። የኤርትራ ጦር መቀሌ መድረሱ አዲስ ይፋ በተደረገው መረጃ የተረጋገጠ ሲሆን በአካባቢው ወታደራዊ ተሽከርካሪዎች እንቅስቃሴ መኖሩን ጠቁመዋል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ያለ የሌለ ኃይሉን ስቦ ሲያስጠጋም ኤርትራ ከጀርባ በታንክ የታጀበ ጦር ከባድመ እስከ አዲግራት እያስገባች እንደሆነ ነው የተገለጸው። በተመሳሳይ በኢትዮጵያ መንግስት በኩልም ከፍተኛ ወታደራዊ ኃይል እንቅስቃሴ ወደ ትግራይ ክልል አዋሳኝ አካባቢዎች እየገባ መሆኑን ተቋሙ ጠቁሟል። ከፋኖ አማጽያን ጋር ይዋጋ የነበረው የመከላከያ ሰራዊት ከሰሞኑ ከአንዳንድ የአማራ ክልል አካባቢዎች ለቆ ወደ ትግራይ ክልል አዋሳኝ ቦታዎች ወደ ኤርትራ ድንበር እየተጠጋ መሆኑን ገልጿል። በአንድ ጎራ በተሰለፉት ኤርትራና ህወሓት መካከል የጦርነት ዝግጅት እየተደረገ ያለው በኢትዮጵያ ግዛት ውስጥ መሆኑን ሪፖርቱ አመላክቷል። ከህወሓት ጋር የተቀናጀው ኤርትራ አይቀሬ ነው ለተባለው ጦርነት እየተዘጋጀ የሚገኘው በኢትዮጵያ ድንበር ውስጥ መሆኑ ተቋሙ በካርታ አስደግፎ ያወጣው ሪፖርት ያመላክታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።